አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶችዬ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ደህና ናችሁ? ደህና ነኝ። እንግዲህ ደግሞ ዛሬ ደግሞ እንደዚህ ከተፍ ብያለሁ ማለት ነው። ደህና ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ ከተፍ ብያለሁ። እንግዲህ ይሄ ምንድነው ካላችሁኝ የነ ሱማያ ነው ማለት ነው። የነ ሱማያ ነገር ቀጠለ። ውይ ውይ እኔ በጣም የገረመኝ ነገር ማለት ነው እንደው እኔ ሳይድ በቃ እንዴት ልጁን የማታሳየው ምናምን ል ነበረ። ያ አላህ እኔ ራሱ ጅብ አድርጎኛል ማለት ነው። ለኪ ሱማያ ወላሂ እንደው በጣም ምድር ነሽ ማለት ነው። ምድር እኔ መውለዱን ሀዩኩ ጨለፍ የዛኔ የሆነ ቪዲዮ ላይ ሲሰራ ጨለፍ ያደረገ ይመስሉ ነበረ። የሆነ ልጁ ያንተ ይመስላል ስትል ማለት ነው። እኔ ያንቺንም መሰለኝ ማለት ነው የመጀመሪያ ሌላ ደግሞ ካንቺ ሌላ አግብቷል ነበር የመሰለኝ። ከሷ ሱማያ ሌላ ያገባ ነበር የመሰለኝ። ወይ እና እንግዲህ እባክሽ ምንድነው የምትፈልጊው ከኔ? እባክሽን በቃ የምትፈልጊው ንገሪኝና ላድርግልሽና ልጆችን አሳይኝ ምናምን አለ ማለት ነው ሰይድ። እሷም እንግዲህ ተናገረች ማለት ነው። እኔ የምፈልገው ልጁ የማን ነው? ዲኤንኤን አስመርምረህ እንትን በልና ከዛ በኋላ ነው አለች ማለት ነው። ቪዲዮውን ተከታተል እንመለስ። ወላሂ ጉድ ነው ጉድ። እኔ ራሱ ግርም ነው ያለ ወላሂ አዘንኩኝ። በሀዩ ብቻ አይደለም የተቆጣው። እስኪ ቪዲዮውን ተከታተል እንመለስ ውዶችዬ። ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የኔ ቃል ነው። ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርግ ያልኩትን የሚያደርግ ብቻ ከሆነ ማለት ነው። የምፈልገውን ንገሪኝ አድርጋለሁ ብሏል ለራሱ ማለት ነው። ወጥቶ እኔ የምፈልገውን እናገራለሁ ማለት ነው። ግን ከዛ በፊት ማለት ነው ቪዲዮውን እያየሁ አዩ ያወራችው ነገር በጣም ስላሳቀኝ እስኪ የእሷን ቪዲዮ እያየሁኝ ምን ነበር ያለችው? ወደ የመን እንግዲህ ሰይድን ተከትላ ልትሄድ ነበረ ማለት ነው። እና ሰይድ ላይ ያለው ሰይድን ያልመጣም ሰይድ ኔጋ ሲመጣ እሷ ደግሞ በድሬዳዋ በኩል ምናምን አድርጋ ሄደች ማለት ነው። እንግዲህ አዩ ምን አለች እንግዲህ ማለት ሰይድ አውቆ ለመሸወድ ፈልጎ ነው እሱም ብሏታል። ግን እኔ ምንድነው መሰላቸው እንግዲህ እኔ በእርግጥ በባህር አልሄድኩም። እኔ ሴት ኮንትራት ነው ማለት ነው የሄድኩት ከዚህ ከየመን ነበር። ከኢትዮጵያ በመጀመሪያ ጊዜ ስወጣ ማለት ነው ኮንትራት ነው ማለት ነው። ግን በባህር የሄዱ ልጆች በጣም ብዙ ጓደኛዎች አሉ ማለት ነው። ለምሳሌ አንዷ ሀዋ ናት፣ በጣም የቅርብ ጓደኛዬ ናት ማለት ነው። ሌላ ደግሞ በጣም ብዙ ልጆች አሉ በባህር የመጡ ማውቃቸው እዛ ስለ ባህሩ የሚነግሩኝ እንግዲህ በወሬ እንደዚሁም ደግሞ በሚዲያም የምናየው ነገር ነው። እና ምንድን ነው ያለችው እሷ እኔ ልመጣ ነበረ አለች። ከዛ ደላለውን አናግረሽ ለኔ 300 ሺህ 400 ሺህ ምንም ማለት አለች። ኦኬ 300 ሺህ 400 ሺህ ከዛ በላይ የሚከፍሉ አሉ መሰለኝ እስከ 100 ሺህ እስከ 200 ሺህ ምናምን ብዙ። እንግዲህ ቪዲዮውን ተከታተን ተመለስ ነው ጓደኞቼ። በጣም እኔ እንጃ እኚህ በሀዩ ብቻ መስሎኝ ነበረ ቅር ያላት። እንደዚህ ነው እንዴ? እንግዲህ እሷ እንግዲህ ይሄንን ካመንክ ካሳየኝ የግድ መለሳለሁኝ እኔ ጋር አብረን ባንሆንም ባይሆን ልጆችን በተመልካች ስም ልጆችን አሳይሃለሁ አለች ማለት ነው ሱማያ። በጣም እና ቤተሰቦቿም እነሱ ያንተ ቤተሰቦች ያከበሯትም ይሄን ሁሉ ይችላል ማለት ነው። ማሻአላህ ተባረከ ረህማን አላህ ይጨምርልሽ። ግን እኔ በቃ በሀዩ ባንገባባት ሁለተኛ ሚስት ነው ብዬ ነበር ያሰብኩኝ። እንደ ልጅ መኖሩን ይሄ ጉድ ነው በጣም ነው ያጀበኝ ማለት ነው። ይሄን የምትሰራ ማመስል ሰይድ እንደው ምንድነው ይሄን የምትሰራ ራሱ አመስል ነበረ። አሁን ልጆች እንደዛ ስትል ራሱ አንጀቴን እንደው በቃ ምን ብታሳየው ምናምን እያልኩኝ ነበር ማለት ነው። እና እንግዲህ እውነታውን እንግዲህ ተናገርና ልጆችን በተመለካች ስም አሳይሃለሁ ልጆችን እውነታውን ልወቅ አለች ማለት ነው። እውነት ለመናገር በጣም ነው እንትን ያለኝ ማለት ነው። በጣም ምን ያስገርማል። እና ደግሞ ቃል ከኔ ጋር ነው ያለችው
ቃል እኔ ጋር ነው ያለችው ታውቃላችሁ ምናምን አለች ማለት ነው። ወይኔ ውዴ እኔ መልካም እህት በጣም እንደዚህ ማድረግሽ ራሱ ደስ ይላል። እንደዚህ የእንባ ማበሻ ራስ መሆንሽ አንድ ጥሩ ነገር ነው ማለት ነው። እሱም እንግዲህ ከጥፋቱ ተጠጥቶ ወንድሙ ትዳሩን ቢፈታ ሚስት አለው። ይሄኛው ግን ሚስት ሳይኖረው እንዳለ እንደዚህ ይገርባል ማለት ነው። ይሄኛው ባለ እንትን ሚስት ነው እናት አለምዬ ባለ ሁለት ሚስት አዛኛው ሲል ይችኛው ሲከፋ አዛኛው ይሄዳል። ምን አለበት እንደው ወንድሙ ማለት ነው። እንደው ጥፋተኛው አንተ ነህ። ሚስትህን እናት ዳርክን እዚህ እንዳትቀመጥ ልጆች ጋራ እንደዚህ ብለህ እንትን ትላለህ። ሚስት ዳርክን ታፈርሳለህ በእነሱ የተነሳ እሷም ብለዋለች እኔም ልድገመው ማለት ነው። እሱ እንደሆነ ሚስት አለው ምናምን ብላለች ማለት ነው። እንግዲህ ሹማያ አሳይህ ነበረ እና ይሄንን ካመንክ ወጥተህ በቃ የምትፈልጊውን አረግልሻለሁኝ የምትፈልጊውን ንገሪኝና ብለህ ስላልከኝ ይኸው አሁን በተመልካቾች ስም ልጆችን እናሳይሃለሁ። ግን ያንን ማወቅ አለብኝ በዲኤንኤ እና የጀሚላ ታናሽ ማለት ነው አለች። ያ አላህ እኔ እንጃ በጣም ነው እንትን የሚል እንደው አንዳንድ ጊዜ ወንዶች ማለት ነው ምንድነው ነገሩ እንደው ስድስት እንደው እንግዲህ በቃ ገና ሸሪያው ፈቀደልን እያሉ እንግዲህ በዛም እያገቡ እየወለዱ ነው ማለት ነው። አይ ዶንት ኬር በጣም ነው የሚማስ በጣም ይገርመኛል። እሱ ያኔ የዛኔ እንትን አያችን አዩ ልጁ አንተን ይመስላል ስትል ማለት ነው ነው ያልኩኝ እኔ ራሱ አፋምጧት ነው ምንድነው እውነቷን ነው። ከሷ በፊት የተፈጠረ ምናምን ከዚህ ከሹማያ በፊት የተፈጠረ ነው ይመስላል። ከዚህ ከሀዩ እንትን ሳይል የተፈጠረ ዝም ብሎ የለም ሀዩን እንዳያሰራት የተፈጠረ ነበር የመሰለኝ። የዚህን ያህል ይሄ ልጁ የተወለደው ልጅ ትልቅ ነው ማለት ነው። ያው ሚዲያ ላይ ግልጽ ስላደረገ ነው እንጂ ትልቅ ነው ማለት ነው። እስኪ ደግሞ ተከታትለን እንመለስ ቪዲዮ ምን እንዳሉ ማለት ነው። እኔ ጋር ነው እንግዲህ ያለችው ማለት ነው። ለጊዜው ከፈልክ ወንድምክም እናንተ ይውጣል ይፈልጋት። ለማንኛውም ግን ቀልዱ ቀልድ ነው። ቃል እኔ ጋር ናት ያለችው። ያው ታውቃላችሁላችሁ ማለት ነው። መናገር አይጠበቅብኝም። ግን ባጭሩ ሰይድም ለልጆች ያዘንክ ትመስላለህ ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይኸው እኔ ቃል ገባሁኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሰይድን ለማለት ቃል የምገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንዘረግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅልኝ እንዳልፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል እጠይቃለሁ ያ ወንድ ልጅ የማን ነው? ሰይድ ልጁን ንገረኝ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደ እና ወዶችዬ እንግዲህ ተከታተል ተመለስን። በጣም ይገርማል ማለት ነው። እንግዲህ ሹማያ ሶብር መስጥሽ ሌላው ይባላል። እንግዲህ ሁሉ ነገር በትዕግስት ነው። ምንም ማድረግ አይቻልም። እኛ አዩን ስላገባብሽ ነበር የመሰለን እንደዚህ መውለዱንም እንግዲህ ይሄም አዲስ ነገር አይደለም። ዝሮ ታወቅሽ ምንም ችግር የለውም። ይሄ ኖርማል ነው። ያው ባይነግርሽም ስለሚወድሽም ሊሆን ይችላል ስለሚወድሽም ሊሆን ይችላል። በቃ አንድ ሰው ማጣት የማይፈልጋትን ሴት እንዴት ያለባበሰ ምናምን ይቀጥላል እንደዚህ ማለት ነውና እንደዛ ሊሆን ይችላል። የኔ ውድ በጣም ግርም ነው የሚል ግን እንደዚህ መሆን የለበትም። ገና እንግዲህ አራተኛ ሶስተኛ ሁለተኛ ተፈቅዶልናል እያላችሁ እንግዲህ በጣም ከባድ ነው። ጊዜ መስዋዕትነት አድርጋ አብራ የደከመችውን ሴት እንደዚህ ማድረግ ጥሩ አይደለም። እንግዲህ ስለ ተመልካቾች እንደው ግርም ነው በጣም ማለት ነው። ግርም አዩ ያለችው ቪዲዮውን ስከታተለው ይሄ ነገር ምሯን ነው እንዴ ነው ያልኩኝ። በቃ ምሯን ነው ማለት ነው። አዩ ይሄማ ልጅ አለው ማለት ነው። እንግዲህ ላይክ ሰብስክራይብ ሼር ማድረጋችሁን አትርሱኝ። አበረታቱኝ፣ አሳድጉኝ። እኔንም ቻናሌን ልጅን ጠቅ አድርጓ ማለት ነው። በቃ ጠቀምት። ስለዚህ አበረታቱኝ ወዶችዬ፣ እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ እና ቪዲዮ ደግሞ አይታችሁ ላይክ ማታረጉ ልጅ ላይክ አርጉ፣ ሸር አድርጉ የቻላችሁ ማለት ነው። እና ደህና ሁኑልኝ ውዶችዬ። ሰላም አለይኩም ብያለሁ። ሁለት ጊዜ ሰላም አለይኩም አልኳችሁ።